ብቻ አላቅም ዛሬ የጠራውክ ማለት ማውራው ነገር እየጠፋብኝ ነው። እርግጠኛ ነኝ አይሚና ብሩክ ሊታረቁ ነው። እሱን አሁን ማውራቱ አግባብ አይደለም፣ ሰዓቱም አይደለም እና እቀፈኝና ለመጨረሻ ጊዜ እንል ከአይሚያ የወጣው ነገር እቀፈኝ የሚለው ቃል እቀፈኝ ብሩክ ይቀፋት አይሚ ልክ ነው ግን እቀፈኝና እንለያይ። እኔ ለመጨረሻ ጊዜ ላቅፍህ ነው የጠራውክ ዛሬ። ይሄን የማደርገው በጣም ስለምትናፍቀኝ ነው። ለመጨረሻ ጊዜ የሚለው ቃል ይውጣና እቀፋት። በቃ እንዴ ተታረቁልን እስቲ እኛም ደስ ይበለን። እና ትንሽ እንኳን ቢያንስ እነዛ ጥሩ ቀን እስቲ ሁላችሁም ኮሜንት ላይ እቀፋት በሉ እስቲ ሁላችሁ። ትናፍቀኛለህ። አይሆንም አይሚ ብሩክ ዝም ብለህ እቀፋት። ዴድል ይገኛል እንዴ? አይገኝም እኮ እቀፈኝ ያለችክ እንዴ? እንድታለቅሽ እኮ አይደለም ስደውል አንሽልኝሽ። አሁን ዝም ብለህ እቀፋት። እኔ ራሱን ባይመጣ በቃ ሳመችው። ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? አለ እኛ አለን እንዳለን እኔ እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁትኝ ያው ትናንት በተለቀቀው ቪዲዮ አብዛኞቻችሁ የራሳችሁን አስተያየት ምናምን ስትሰጡ ነበረ። ቲክቶክ ላይም ያው ሜንሽን እየተደረኩኝ ነበረና እንዳየሁት ከሆነ አንዳንዶቻችሁን አስደብሯችኋል። በጣም ደብሮናል። የእናንተም ኦዲየንስም የኔም ኦዲየንሶች በጣም ደብሮናል። የሆነ ነገር ሲናገር ምናምን እኩል አፍ እየተካፈትን በእልህ ምክንያት ወደማይሆን ነገር አምርተናልና በጣም የሚደብር ሁኔታ ውስጥ ገብተናል። እንኳን ለእናንተ ለእኔም ራሱ ደብሮኛል። ምክንያቱም እልህ በጣም እያልኳቸው አልነበረም? እልህ በጣም ያስተላል። ፍቅር ውስጥ አይሆንም። ፍቅር ውስጥ ሪቬንጅ አያስፈልግም። በቃ በአጠቃላይ ይኖራል ብዬ አላስብም። ብሩኬ ከኋላ እየመጣ ነው። እስቲ ስንቶቻችሁ ናችሁ ብሩኬና አይሚ እንድታረቁ የሚፈልጉት? እስቲ ኮሜንት ላይ ንገሩኝ። ሁላችሁም እንድታረቁ የምትፈልጉ ሰዎች ኮሜንት ላይ አሳውቁኝ። ልጌን ያልፈጠርኩትም እሱ መለየት ሰላም እቀፋት እንጂ ብሩኬ ቀፈኛ በስነ ስርዓት አለ። እንዴት ነው አሎ? እግዚአብሔር ይመስገን ስለመጣ ደስ ብሎኛል። ሰላም ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ትንሽ ብታረፍድም ያው መንገድ ተዘጋግቶ ይገባኛል። ብቻ አላቅም ዛሬ የጠራውክ ማለት ማውራው ነገር እየጠፋብኝ ነው። ከዚህ በኋላ መጥፎ ነገሮችን ባንወራራ በፍቅር ብንለያይ ብዬ አስቤ ነው የመጣሁት። ምን ማለት ነው መለያየት? ያሳለፍናቸው ጥሩ ቀናቶች ትዝ አይልሁም? አልደበረህም? መሰዳደባችን ምናምን አልደበረህም? እኔ እኮ እልህ ያስይዘሽኝ እኮ እልህ መገባባት አይከብድም ከዚህ በኋላ? እኔ እናንተ ህፃናት አይደለንም ማለት እኔ እንጃ። ህፃናት እንኳን በዚህ ሰዓት እኔም እሱን ነው የምለው። ህፃናት አይደላችሁ ነው በቃ። እኔም አንተን እልህ እንደያዘ ከኔም እልህ ይዞኝ ነበር። የምሬን ነው። እና አሁን ግን በጣም ነው የደበረኝ። ምክንያቱም እኔ የፈለገ ህይወቴን ልኖር እችላለሁ፣ ቅዱስን አንተ ጋር ይዤ መምጣት አልነበረብኝም። እሱ የራሴ ስህተት ነው። ህይወቴን መኖር እችል ነበረና በጣም ይቅርታ ለሱ ማለት ነው በመጀመሪያ። ከዛ ደግሞ ከዚህ በኋላ እሱን አሁን ማውራቱ አግባብ አይደለም። ሰዓቱ ዝም ብሎ ጓደኛዋ ነው ቅዱስ አይመስልህም? እና እኔ እንጃ አላቅም። ያሳለፍናቸው ጥሩ ቀናቶች ምናምን ትዝ አይሉህም? ከእናንተ በላይ እኛ ትዝ ይለናል። እኛ የእናንተ ኦዲየንሶች እኛ ትዝ ይለናል። ቃላቶችን እያወጣው ነው ምንም እንዳላሳለፈ ሰው ማለት ነው። አንተም እንደዛው። እና አልደበረህም? አላስጠላህም? አልደከመህም? በጣም የደበረኝ እኔ አሁን ማለት ቦስም እኮ ሚፍታም ሲያወራኝ እኮ ለመረጋጋት ምናምን ራሴ ለማረጋጋት ሞክራለሁ። ግን አንቺ ስትመጪ እኔ ስታይ የሆነ ነገር ትሆኛለሽ። አዎ በትክክል ይሄ አይካድም። እና ለዛ ነው ከተናገርሽኝ ደግሞ እኔም እናዳለሁ ማለት ያረካቸው ነገሮች ናቸው። እኔ እንኳን ብናይ ይደብራሉ ቪዲዮቹ አይደለ እኮ ያረካቸው ነገሮች ናቸው እኔ እንደዛ እንደሆነ ያደረጉኝና ኢቭን እኔ እንደውም ከዚህ በፊት የነበሩትን ቪዲዮዎች በሙሉ ላጥፋቸው እንደ እያልኩኝ ነው። ምክንያቱም የማይሆን ነገር ነው በቃ የተባባል ነው ማለት ነው።
አይተህ እንዳታጠሽ ቻናልሽን ሊገድለው ይችላል። ስለ በቃ ትውስታቸው ደስ አይልም። በቃ ይደብራል። አዎ ለኛም በጣም ያስጠላናል። ግን ደግሞ ቻናልሽን እንዲግልሽ ደግሞ አንፈልገውኛ። ለምንድን ነው ይሄ ቪዲዮ ራሱ ለምንድን ነው የተጫነው ምናምን ነገር ብዬ እያሰብኩኝ ነበር። ላጥፈው ወይስ ምን ላድርግ እያልኩኝ ነበር። ካሜራማንም ይቆጣናል እንትን ካላለ። እሱማ በጣም እንደዚህ ምክንያቱም ቤተሰብ ምናምን አንዳንድ ቤተሰቦች ማወቅ ስለሚፈልጉ ምናምን እሱንም ለማድረስ ነው ይመስለኛልና እሱም እየለፋ ያለው ታረጊው ነገር በደንብ እንደበሳል ሰው አድርገሽ ወስኝ። እኔ ወስኛለሁኝ እና ልሰናበት ነው ለመጨረሻ ጊዜ ላጥፍ። ምን ማለት ነው መሰናበት ማለት እንዴ? ለምን የምትሰናበችው? ከመጀመሪያው ስነሳ አሁን እኛን የሚያለያይ ነገር እኮ ምንም ነገር የለም። እንዴት ከዚህ በላይ መታረቅ ትችላላችሁ? አንድ እዚህ ጋር ማርያም አንተ አንዳንድ ህይወትን መኖር ጀምረሃል። በልህም ቢሆን በሆነም ነገር ቢሆን በማይሆን ውሳኔ ተገፋፍተን እኔም እርግጠኛ ነሽ የማይሆን ሰው እንትን እያልኩ ነው። ማይሆን ተስፋ ሰጥቻለሁ። አንተም ልክ እንደዛውና እርግጠኛ ነሽ አንቺ? እርግጠኛ ነሽ ወይ ማለት የራስን ጀምራለህ። እርግጠኛ ነሽ? እሱን እንግዲህ ፈጣሪ ነው የሚያውቀው። እኔ አላውቅም። የልብህን ፈጣሪ ነው የሚያውቀው። አንተ ስለዚህ እርግጠኛ ሆነሽ ማውራታችን ስለ ብሩኬ ማለት ነው። እርግጠኛ ሆነሽ ማውራት መቼው ስለ ራስሽ ብቻ ነው። እና እኔ የምሬ ነው። ማታ ራሱ በጣም በቃ ቤት ገብቼ በጣም ነበር የደበረኝ። በጣም ማለት ነው። ከእናንተ በላይ ደግሞ የእናንተ ኦዲየንሶች በጣም ይደብራቸዋል። የሆናቸውን ቡታጅራ የነበረኝን ቆይታ ምናምን ካንተ ጋር አይቼ ከዛ ደግሞ ድጋሚ አሁን ላይ እየተፈጠሩ ያሉትን ነገሮች ምናምን ሳይ በጣም ነው የደበረኝ፣ አስጠላኝ። በቃ እንደውም ቪዲዮ መሆኑ ደግሞ በቃ የባሰ ህመምህን አስሬ እንድታስታውሰው ነው የሚያደርገው። ባይዘው ቪዲዮ የሚቀርጽ ነገር እንደ ሚሞሪ የሚቀመጥ ነገር ነው፣ ፋይል ነው። በቃ የካሜራማንን ኃላፊነት ደግሞ ወስጄ እኔ ማይሆን ነገር ባረግ እሱ ቢናደድስ ቤተሰብ አላውቅም። ምክንያቱም ለቤተሰብ ለማድረስ ሲል ነው እንደዛ ያደረገው እሱ እና እኛም ደግሞ ካሜራ ደቅነን ምናምን ብዙ ነገር ተወራርተናል፣ ተሰዳድበናል ምናምን እና ያ አስደሳች ሆኖ አይደለም ወይም ደግሞ አስተማሪ ሆኖ አይደለም። ግን ቃን እዚህ ጋር በፍቅር እንለያይ። የምሬን ነው። ላሳለፍናቸው ቀናቶች ስንል ከዚህ በኋላ ባንሰዳደብ። እኔ አይሚ ግን በጣም አከበርኩሽ። ምክንያቱም ጥፋትሽ ገብቶሽ ራሱ ይቅርታ መጠየቅሽ በጣም ትልቅነት ነው። ምክንያቱም እየተገናኘን የማይሆን ነገር ነው እየተደራረግን ያለ ነው እና ቀፈኝና ለመጨረሻ ጊዜ እንለያይ። ቀፈኝና እንለያይ የሚባል ነገር የለም። ለምን እንደምትለያዩት መታረቅ አለባችሁ። አይሚ እንዴ አይሚ ልክ ነው። እስቲ የእናንተን ሀሳብ ደግሞ እስቲ ኮሜንት ላይ ይለያዩ። የጠራሁት ዛሬ ከዛ ሴት ልትሆኝ አላውቅም። እንግዲህ ፈጣሪ ወዳለው ነው። አሁን እኮ እኛ ያደረግናቸው ነገሮች ምናምን እዚህ የሚያስደርሱ እኮ አልነበሩ። ምን ላድርግሽ? በጣም እንደ ልጅ በጣም ተወረጫጨን። አንዳንድ ቦታ ላይ ደግሞ በጣም የአንዳንድ ኦዲየንሶች በጣም ትላልቅ ስህተቶች አሉ። እኔ በጣም ነው የደከመኝ። የእነሱ ምላስ ራሱ በጣም ነው የሚያደክመው። ማለት የአንዳንድ ኦዲየንሶች ሁላችሁንም አይደለም። እዚህ ጋር ሁላችሁንም መስሏችሁ ከታያችሁ ይቅርታ። ይህን ስናገር የሆነ የሚገባቸው ኦዲየንሶች ይኖራሉ፣ በስርዓት ያደረጉትን ነገር የሚያውቁ ይኖራሉ። እና እኔ ጋር እንኳን ይሆናላ እኔንም እየሰደቡ የሚሆን ማንንም ይሁን ሜንሽን ያደርጋሉ እና እኔ ሜንሽን እያደረጉ ምናምን ይፖስታሉ እና የሆነ ማለት እኔም ላይ የሀይሚን እርግጠኛ ባልሆንም እኔ ላይ ምንም አይነት ስሜት ፈጥሮ እኮ አይደለም። ግን ደግሞ ሜቢ እሷ ላይ ሊፈጠር ከቻለ ይሄ ነገር አንድ መስመር የሚያስት ነገር ነው። በትክክል ከሰው ማይጠበቅ ነገር ነው እንደዚህ አይነት ነገር። ግን ደግሞ የትኛውም ኦዲየንስ የሚናገረው ለእናንተ በማሰብ ነው፣ ስለሚወዳችሁ ነው። አይደለም ሰው እንዴት መለያየትን እንዴት ያበረታታል? አይደለም ሃይሚ አሁን እሱ እኮ እኛ ነው የምንወስነው፣ እነሱ አይደሉም። ስማ እኮ እነሱ አይደሉም። ግን ሲቀጥል ደግሞ እኔና ሃይሚ ሰላም በነበረን ሰዓት ዛሬ ለወራረት ሰላም በነበረን ሰዓት እርግጠኛ ነኝ እንደዛ አንቺንም ምናምን ብቻ እየሰደቡን የነበሩ ሰዎች የሆነ እንዴት ነው ብሩክና ሃይሚ ምናምን እያሉ ከኛ ጋር የነበሩ ሰዎች ናቸው አይደለ? እና በህይወት የተማርኩት ነገር ደግሞ የትኛውም ነገር ሀፕን ቢያደርግ ማንም ሰው የሆነ እንደጠበቃችሁ ታያነ። ሁሌ መከፋፈል ሁሉ ልክ ናት። በጣም ልክ ናቸው። በጣም በዚህ ልክ ናቸው። የሆነ በመርፌ ነው የተሰጣችሁ መሰለኝ አንዳንድ ኦዲየንሶች ማለት ነውና ይሄንን ነገር አትስበኩ። እናንተ ሜቢ ወጣቶችም ልትሆኑ ይችላላችሁ እኮ አይደለ? ልጅነት ምናምን ልሉ አልችልም። ከሴት ማይጠበቁ ቃላቶች ይወጣሉ ምናምንና
ይደብራል። በቃ ሴትነታችሁን ብትጠብቁ ይሻላል። 24 አወር ላይቭ ላይ ቁጭ ብሎ ተናንዲ አይመጣውም እና ከቻላችሁ እንደዚህ አይደለም። ግን እኔ የምናገረው ምንድነው የትኛውም ኦዲየንስ የሚናገራችሁ ለእናንተ በማሰብ ነው፣ ስለሚወዳችሁ ስለሚያችሁ ነው። ባይዘው ወይ የትኛውም ኢንካም እኮ የምታገኙት እኮ ሰው ስላያችሁ ነው አይደል? ስለዚህ ኦዲየንስ ምንም ነገር ሊናገር ይችላል። ኮሜንት ላይ ምንም ነገር የማድረግ መብት አለው፣ የመጻፍ መብት አለው ብዬ አስባለሁ። አሁን ለምሳሌ እኔ አንተን የሚወዱ ሰዎች ልንገርህ፣ አንተን ከሚወዱ ሰዎች ልጀምርና እኔን ወደሚወዱኝ ሰዎች ደግሞ ምናምን ልምጣልክ። አንተን የሚወዱ ሰዎች አሁን ምን ያክል አንተን ቢወዱህ ነው? ምን ያክል ቢያስቡልህ ነው? ነገ አንተ የሆነ ነገር ብትሆን ይመጡልሃል፣ ይደርሱልሃል። እኔ የሆነ ነገር ብሆን እኔን የምትወዱኝ ሰዎች ብሩኬን አጥቼ አጠገቤ ያለውን ሰው አጥቼ እናንተ በሩቅ ያላችሁ ሰዎች ልደርሱልኝ ነው ወይስ ብሩኬ እኔን አጥቶ ነገ ከነገ ወዲያ እሱ የሆነ ነገር ቢሆን እናንተ ሩቅ ያላችሁ ሰዎች ሩጣችሁ መታችሁ ልደርሱለት ነው? አልገባኝም። እና እኔ እንጃ አላቅም። በዚህ ልክ የሰው ልጅ ክፋትን እንደዚህ ሲያውጠነጥን ላይ ብላይ ቁጭ ብሎ ደግሞ እርስ በርስ ምናምን ሲሰዳደቡ አላግባብ ቃላቶች እንዴ! ይሄ ነገር እኮ አደባባይ የሚቀር ነገር ነው፣ አየር ላይ የሚቀር ነገር ነው። ነገ ልጆች ያዩታል ምናምንና ከናንተ ምን ተምረን ምን እናስተላልፍ? እሺ እንዴ ከናንተ ምን እንማር ትሉናላችሁ? እኛ እኮ ታናሾቻችሁ ነን፣ እኛ ነን ከናንተ መማር ያለብን። እና ብቻ እኔ ምንም ልላችሁ አልችልም ከዚህ በላይ እኔ ምንም አላወራችሁም። ግን በጣም ነው ልቤን የሰበራችሁት፣ የምሬን ነው። አብረን በነበርን ሰዓት አብረን ሆይ እንዳላላችሁ ዛሬ ላይ የኛን መለያየት እንደዚህ በጣም ደገፋችሁትና እንኳን ደስ አላችሁ፣ የምሬን ነው። ምን አለ ማሰረሻ ነው ሰው እንደያመለካከቱ ነው አይደል? ግን እኮ የእናንተ መለያየት የሚደግፉት እኮ ከ100% 10% ብቻ ነው። ግን የእናንተ መለያየት አይፈልጉም። በጣም እርግጠኛ ነኝ። የሚወዱ የራሳቸው ምርጫ ነው አይደለ? ያ በዛ መብት እኮ አይገባም። ግን ደግሞ እንደ ሰው አሁን የፈለገ እኔ የትኛውንም ሰው ልጥላ ላይክ እናንተ እኔ እውነቱ ስነግራችሁ እየመሰለኝ እንደነበረው አንፃር በሚደረገው ነገር እኛን ብሩክ ይሙት ወይ ሃይሚ ትሙት ምናምን የሆነ ስልጣን ቢኖራቸው ስለሽ እኛን የማኖር መግደል የኔ ግራን ያገ በዚህ ልክ ሰው ጨካኝ ሆኗል አይነት ውስጥ እየገባው ነውና ሁላችሁም እኮ እናንተ መውደድ ያለባችሁ የሆነ እኔን ውደዱኝ እሷን ውደዱኝ ምናምን የሚያስብል ነገር እኮ ምንም የለም፣ የሚያስገድድም ምንም ነገር የለምና የሆነ አለ አይደለ? እንደዚህ ደግሞ የሆነ ከኔ ጋር ከተጣላች እኔን ብላችሁ አይሚን ያኔን ተናግሬያለሁ እኮ እኔ ከዛ በፊት አይ ቲንክ ቪዲዮ አይተሽ ሊሆን ይችላልና ብሩክን ብላችሁ አይሚን አትስደቧት፣ ምንም ጥቅም የለውም። አይ ይሳደቡ እኮ ይሳደቡ። ግን እኔ ያሳሰበኝ ምን እንደሆነ ታውቃለህ? በዚህ ልክ ለራሳቸው ለምን ሰው የዘራውን ነው የሚያጭደው? በዚህ ልክ ለምን ለራሳችሁ ወጥመድን ታስቀምጣላችሁ? ለምን አትልፊ? በቃ አይደለም የምሬን ነው። እነሱ ይኸውልህ ፈጣሪ ቢሆኑ የምሬን ነው ፈርደውብናል፣ እርግጠኛ ነኝ። እኔ ግን አይገርምኝ። አሁን ሁለቱ ተስማምተው ደግሞ ወደኛ ወደ ኦዲየንሱ እየመጡ ነው። ለምንድን ነው እኔ ግራ እየገባኝ ነው። የሚሉም አይጠፉም እኮ እኔ አረዳዳችሁን ተረድቻችኋለሁ። በጣም ብዙ ነገሮችን በጣም ማመሰር የሚወዱ ብዙዎች ናቸው። በነገራችን ላይ ሁሉንም ማለት አይደለም፣ እኔ እየተናገርኩ ያለሁት ሁሉንም አይደለም። ከሚሳደቡትን ሲጀመር ኦዲየንስ መናገር የለባችሁም። ኦዲየንስ እኮ የፈለገውን ኮሜንት መጻፍ ይችላል። ምክንያቱም ኦዲየንስ የሚጽፈው ምንም ኮሜንት የእናንተን ስራ አይቶ ነው አይደል እንዴ? የምሬን ነው ጌታ። የሚወዱና የሚያፈቅሩ ይለያያሉ አይደል? ፍቅር ሲሆን እውነተኛ ነው። የምሬን ነው። መውደድ ግን ሁሌም ተገለባባጭ ነው። እና እናንተ ለካ ትወዱን ነበር ነው የሆነ ታፈቅሩናላችሁ፣ ከልባችሁ ታፈቅሩናላችሁ ሳይሆን ትወዱናላችሁ ነው። ምክንያቱም ጊዜ ሲመጣ ይለውጣችኋል፣ የሆነ ነገር ሲመጣ ይለውጣችኋልና የሚያፈቅሩን ሰዎች ደግሞ አሉ ከልባቸው ያልተቀየሩ ስቲል ነው። ብዙ አላችሁና እናንተን እግዚአብሔር ረጅም ጤና እድሜ ይስጣችሁ። ወደ እናንተ መለሳለሁ አንድ ቀን በሰፊ በደንብ እናወራለን። ግን ብዙ እንዲህ ስላላችሁ ምንም የሚለወጥ ነገር የለም። እንደምታዩት ነው ነገር ይብሳል እንጂ ግን ደግሞ አሁን እኔ ህይወት ላይ የሆነ ነገር ስለሰደባችሁ ምናምን ቅንጣታል የምትለውጡት ነገር የለም። ሃይሚም ላይ እንደዛው አይደል? አይ ቲንክ አሁን እሱንም ተውና እንለይ በቃ በሰላም በፍቅራቸው ነው። ልጨርስ እመለሳለሁ ብያለሁ። ከዛ አንቺ አሁን ያንቺንም ነገር ማስተካከል ሃይሚ ግን ለምን በጣም አቅፋው መለያየት የፈለገችው ለምንድን ነው? ይቺን ሩባህል ምንም የምትለውጡት ነገር የለም። እኔንም እናቴንም ሰደባችኋት፣ ምንም የምትለውጡት ነገር የለም። ኦሬዲ ስራዬን እሰራለሁ። እናቴ ስለሰደባችሁ ስለዘቀዘቃችሁ አልሞተችም። እግዚአብሔር ረጅም ጤናና እድሜን ይስጥልኝ። ይሄን ያህል ፈርዘር ሄደ ኦዲየንስ አለ ማለት ነው። ምክንያቱም አንድ እናት ነች ያለችና ለእናቴ መኖር እንዳለብኝ ይበልጥ በቃ በጣም ብዙ ነገር ለሷ እንድሰጥ ነው ያረጋችሁኝና እንደናንተ አይነቱን እናት የሚሰድብ ማይብ እናት የሌለው ሰው እስኪመስል ድረስ በጣም የሆነ ቀፋፊ ሰዎች ናችሁ። እናትን ምሰርቡ ምዘቀዘቁ እንዲህ ስላልኩ ከደበራችሁ ገደል ግቡ፣ ምንም አታመጡ።
ምንም መስሎ አይታየኝም። ሊደብራችሁ ይችላል ማርያምን እንዲህ ግን እኔ አሁን እንደዚህ ይሄን ያህል የእሱን እናት አወጥተው የዘቀዘቀ ሰው አለ ማለት ነው። ይሄን ያህል ፈርደር ሄደ ኦዲየንስ አለ ማለት ነው። ያ ካለ ጥፋት አለባቸው። የትኛውም ኦዲየንስ ይሄን ቢያርግ እኔም ጥፋት አለ ብዬ ነው የማስበው። ባዶ ነው፣ በጣም ባዶ ነው። እና እስቲ የኔን እናት ከመስደባችሁ በፊት የእናንተን እናት አስቧት፣ ይዋት ቢያንስ እዚህ ያርሳችኋለች። እሷን ለመጦር ለማሳረፍ ስሩ ውስጥ ስለኔ እናት ሳይሆን ስለ ራሳችሁ እናት አስባችሁ እናታችሁ ለማሳረፍ ምናምን ሞክሩ። አይደለም እንዲህ ለብዙ እናቶች ምን ተርፎ ወጣቶች እኮ ነን። ያው የሁሉም እናቴ ናት አይደል የሚባለው። ለብዙ እናቶች ምን ተርፈናል። እና አሁን እናቴን የሰደባችሁ ምናምን ገደል ግቡ ያልኩት ነገር ከተሰማችሁ ኦኬርስ እንኳን ተሰማችሁ ነው የምላችሁ። ምንም ልል አልችልም። ምክንያቱም እናቴ ናት አይደለም እንደዚህ ልሞትላት የምችል ነው። ልክ ነህ። በቤተሰብ የመጣብህን ሰው መማር የለብህም በምንም ነገር ነበርና የሴት ልጆች ብዙ ትኖራላችሁ። እኔ ደግሞ አንድ የሴት ልጅ ነኝ እግዚአብሔር ይመስገን። እንደ እናቴ አሁን ሁሉም ሴቶች እናት ሊሆኑ አይችሉም አይደለም። እኔ አንዳንዴ አስባለሁ አሁን የዘመኑ ሴቶች እናት ሆነው እንደኔ የሚወዳቸው ልጆች ይኖራል ምናምን አይነት ውስጥ ገባለሁና ማርያምን የሴት ልጅ በመሆኔ በጣም ነው የምኮራው። በቃ እኔ እንጃ እንደውም አሁን የሆነ የአባትን ፍቅር ስለማላውቀው እንኳን አባት አልኖረኝ እስከማለት ድረስ ማለት ነውና እናቴ እኔም በጣም ነው መወዳት። በስስ ጎኔ ማለት የደካማ ጎኔ እናቴ መስላችሁ ከታያችሁ በጣም ተሳስታችኋል። እንደዛ መስሏችሁ እኔን ለማሸማቀቅ ለመጣል ስትሞክሩ ያው ከድንግል ማርያም ጋር ከፈጣሪ ጋር እዚህ ደርሻለሁ፣ ወደፊትም እሄዳለሁኝ። ግን ከምር የትኛው ኦዲየንስ ነው እናቱን ዘግዝቆ ያወራው የተሳደበው? እኔ ግራ ነው የገባኝ። በቲክቶክ ነው በዩቲዩብ ነው በምን ላይ ነው? ከፈለጋችሁ መሆን ትችላላችሁ። ግን አሁን ስለናንተ ከዚህ በኋላ አላወራም። ከፈለጋችሁ እናቴንም ዘግዝቁ እኔንም ዘግዝቁ ሁላ ኢንቦክስ አድርጉኝና ቲክታክ ላይ ጥሩ ፎቶዎችን ልክላችኋለሁ። እኔን በደም ዘጋዝቃላችሁ። ታይሚንግ ግን ኦዲየንስ አንቺን ሲሰድብ ምናምን ሌላ ውሳኔ እንዲያስወስንሽ አልፈልግም ወደ አንቺ ስመጣ እና ነው። አይ እኔ እነሱ ስለሰደቡኝ ወይ እነሱ ሲጀመር ማን 10 ሰው ምናምን 20 ሰው 30 ሰው ቢሳደብ ነው። እኔ እኮ በጣም ብዙ የሚወዱኝን ሰዎች ያፈራው ሰው ነኝ በእነሱ ሳይሆን። ግን አይ በቃ እናንተ አሁን እንዲህ እኛ እየተናገርን እንዲህ ለምን እናት እኮ ማለት ሁሉንም አንድ የምታደርግ ነገር ናት አይደል? የሁሉም የልብ ምት ውስጥ እናት አባት አለ አይደል? እነሱ አይገባቸውም፣ አይረዱም። አይ ለምን ግራ ገብቶኛልና ስለማትረዱኝ የግዳይ ስጠኝ። ሁሉም ስስ ጎን ናትና እናትም የሚሰድብ ሰው እኔ እንደ ሰው አልቆጥረውም። በጣም የወረደ ሰው ነው ለኔ። እኔም እሱን ነው የምለው። እናትን የሚሳደብ ቤተሰብ የሚነካ ሰው ካለ በጣም የወረደ ሰው ነው። ይሄ ልክ ነው፣ ምንም አይካድ ወሬ ነው። አይሚንም ለይታችሁ የምትወዱ አላችሁ፣ ስነ ስርዓት ያላችሁ። እኔንም እንደዛው ለይቶ የሚወዱ ስነ ስርዓት ያላችሁ አላችሁና የሷም የኔም የሁለታችንም ኦዲየንሶች እግዚአብሔር ያክብርልኝ። በጣም ወዳችኋለሁ። እንዲህ በከንፋት ሰዓት ጥሩ ሙድ ባልነበርን ሰዓት ጥሩነታችሁን አሳይታችሁናልና ፈጣሪ የእናንተንም ህይወታችሁን የሰመረ ያደርግላችሁ። አይሚ ደግሞ በቃ አሁን እስካሁን ተፈጥሮ የነበሩ ነገሮች ማለት ከዛ ከሶሲ ጋር ካደረኩት ፕራንክ ጀምሮ የተፈጠሩ ነገሮች እንደዚህ የሚያስደርሱ አልነበሩም እና አንቺ ረጋ ብለሽ ማሰብ ከቻልሽ አስቢ። ከዛም በኋላ ቢሆን እሱን እንተው ማለት ማስተካከል አለበት። እሺ ከዛም በኋላ አንተም ህይወት ጀምራል ብለሽኛል አይደል? ጥፋት አይደረግም ብሩኬ እና በጣም ነው የምወደው፣ በጣም ነው የማከብረው። ከዚህ በላይ አናውራ። በቃ ይበቃናል። የምሬን ነው። እኔ ይበቃኛል። እንዴ አልደከምህም? ነገም ድጋሚ መሰዳደር ነው። አይ እኔ በቃ አንዴ እኮ መታረቅ አለባችሁ። በቃ አንዴ ታርቃችሁ ከዛ በኋላ አዲስ ህይወት ጀምሩ። በቃ እቀፈኝና እንለይ የሚል ቃል ምንድን ነው? እኔ አልገባኝም። እንዴ የሚያቅፍሽ ከሆነ ለምን ትለያያላችሁ? ምን አሳወቀኝ፣ በደንብ በተደጋጋሚ አሳወቀኝ። ብሩኬ በቃ ይብቃል እኮ ብዙ ነገር አድርገሻል። እናገርካል። የምር ዝም በል በቃ። ከምር ግን በጣም የምትወጂው አይሚ ታወራው ነገር ብሩ ግን በጣም ትወጂዋለሽ። ምንም አይካድም ወሬ ያስፈጠረ ነገር አይደለም። እንደዚህ እኔና አንቺ እንደዚህ መዳረስ የለብንም። ዝም ብለህ ቀፋት በቃ። አንዴ ልባም ብላት አይሚ አረፍ። ይሄን የማደርገው በጣም ስለምትናፍቀኝ ነው። ጥሩ ቀናቶችን እንዳሳለፈ ሰው ማለት ነው። የምሬን ነው። እና ትንሽ እንኳን ቢያንስ እነዛ ጥሩ ቀናቶች ትዝ የሚሉ ከሆነ ለመጨረሻ ጊዜ እቀፈኝና ልሂድ በቃ። እኔ የመጣሁት ለአንዳንድ ሰዎች የምሬን ነው። በቃ የሆነ እኔ እንጃ የሆነ መናገር ያለብኝን መናገር ስላለብኝ ነው። እና በጣም የለፉ ሰዎችንም በእኛ ህይወት ውስጥ ማመስገን ስላለብኝ ነው። እና
ብቻ ሁላችሁንም እወዳችኋለሁ። የምትወዱኝ የምታከብሩ፣ እኛም እንወድሻለን አይሚዬ። ግን ደግሞ መወር ደግሞ አንቺ እና አይሚ ደግሞ ታርቃችሁ አንድ ላይ ብትሆኑ ደግሞ ይመርጥ እንወዳችኋለን። ምንም ያክል እንኳን እኔን ብትወዱኝ እኔን ደግፋችሁ ብሩኬን መጥፎ ነገር ያልተናገራችሁ ሰዎች አላችሁ። እሱን የሆነ ነገር እያረጋችሁ ፎቶውን ያልዘቀዘቃችሁ ሰዎች አላችሁ። እናንተን በጣም ነው የምወዳችሁ። ብሩኬንም ወዳችሁ ደግሞ እኔን ፎቶዬን እየዘቀዘቃችሁ ፍቅራችሁን በዛ የብሩኬን ለብሩኬ ያላችሁን ፍቅርና አክብሮት በዛ ያልገለጻችሁ ሰዎች አላችሁ። እናንተን ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ጊዜ ይሁንልን ለሁላችንም እና እቀፈኝና ልጅ ትናፍቀኛለህ። አይሆንም ብሩኬ ለምን አትሰሚኝም? እንረጋጋ። እኔ ጋር ያለውን ነገር ወቂ። በቃ እኔ ማቀፍ አልፈልግም። እንደሱ አይደለም። እኔ ጋር ያለውንም ነገር ወቂ። የአንቺ ጋር ያለውን ነገር ባይሆን ሊደብራት ይችላል። አሁን ባይሆን የምሬን ነው። እና ይሄን ያደረኩትኝ በቃ ምንም ማድረግ ስላልቻልኩኝ ነው። ከአቅሜ በላይ ስለሆነ እኔ ጋር ያለውን ነገር ወቂ። ታዲያ ብሩኬ በጣም ይወድሻል። በቃ ይሄ ነው። በጣም ብሩኬ በጣም የሚወድሽ እሱ ማወቅ አለብሽ። መለየት የለባችሁም። በእውነት መለየት የለባችሁም። እንደ ልጅ ያርግሽ እኮ ምንም ያበሳጭ ነገር የለም። ያቅፍሻል፣ ግን ቻው ለማለት አይደለም ያቅፍሽ። አሁን እኮ እንዴት ሂጂ እያልኩ ልፍቀድ? ብሩኬ ልፍቀድ? ያታልቅሽ በቃ ለምንድን ነው የምታለቅሽው? ኧረ እኔ ልቤን እየበላችሁኝ ነው በጣም። ብሩኬ በእናትህ አታስጨንቀኝ እሺ። የትም እንዳትሄጂ ስልክ ስደውል አንሺልኝ። ብሩኬ እኮ ስደውል አንሺልኝ። እንዳታለቅሽ እንድታለቅሽ እኮ አይደለም ስደውል አንሺልኝ። እሺ ቻው በል። በጣም እኮ ነው የሚዋደዱት። በጣም የሚዋደዱ ሰዎች ለምን እንደሚለያዩት ግን እኔ ብዙ ፍቅር አይቻለሁ፣ ግን እንደ አይሚና እንደ ብሩክ አይነት ፍቅር አይቻላቅ። በቃ በጣም ይዋደዳሉ፣ በጣም ይፋቀራሉ። ስለዚህ መለየት የለባችሁም። የትኛውም ኦዲየንስ ራሱ እኮ በጣም ተናዶ የማይሆን ኮሜንት የሚጽፈው ስለሚወዳችሁ ነው። የእናንተን መለየት ስለማይፈልግ ነው። ኧረ አይሚዬ በቃ አታልቅሽ እንዴ! እኔ አንድ ሀሳብ አለኝ። የኔ ሀሳብ ምን መሰላችሁ? ብሩክና አይሚ መጣላት የለባቸውም፣ በፍጹም መታረቅ አለባቸው። ሁለቱም ዛሬ እንዳወሩት አድርገው በቃ ማለት ማቀፍ ካለባት ለመለያየት ሳይሆን የምታቅፈው አብሮ ለመሆን ነው፣ አብሮ ለመቀጠል። ከዛ በኋላ በመሀላቸው ክፍተት በፈጠሩ ቁጥር መሀላቸው ብዙ ሰው እየገባ ነው። ያ መሆን ደግሞ የለበትም። አንዳንድ ኦዲየንሶች ደግሞ የብሩክን ቤተሰብ ፎቶ ለጥፋችሁ ምናምን መሳተፍ የለባችሁም። በዚህ አይነት ልክ ፈርዘር መሄድ ጥሩ ነው ብዬ አላሰብም። ምክንያቱም ይሄ እኮ ላይክ እኔ እንጃ አላቅም፣ ይሄ በጣም ብልግና ነው። የቤተሰብ ፎቶ ዘግዝቆ መናገር ምናምን በጣም ብልግና ነው። ይሄ መሆን የለበትም። ስለዚህ አሁን ላይ እነ ብሩኬና አይሚ አሪፍ እየሄዱ ነው፣ አሪፍ መንገድ እየሄዱ ነው። የሚታረቁ ይመስለኛል። ምክንያቱም ምንም ቢሆን አቅፏት ቻው ብሎ አይለቃትም። ማንኛውም ሰው ደግሞ ለመጣላት ወይ ደግሞ ለመለያየት ተቃቅፎ አይለያይም። ስለዚህ የብሩኬና የአይሚ ቤተሰቦች ሁላችሁም እስቲ ኮሜንት ላይ ደግሞ የእናንተን ሀሳብ ንገሩኝ። የዛሬ ቪዲዮችን ይህን ይመስል ነበር። በቀጣይ ደግሞ የሚሆነውን ነገር አቀርብላችኋለሁ። እወዳችኋለሁ።